ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ በዛሬው ዕለት በዋናነት ዝግጅት ይዘን የምንቀርበው ግሪን ካርድ ሆልደር ወይም ቋሚ የመኖሪያ ፍቃድ ያላቸው ሰዎች ጉዞ በሚያደርጉበት ጊዜ ማድረግ ያለባቸው እንቅስቃሴ ሊኖራቸው የሚገባ ጥንቃቄ ቅድመ ዝግጅቶችና ራስን አዘጋጅቶ ከስጋት እንዴት ራሳቸውን ማዳን ይችላሉ የሚለውን በዝርዝር እመለከታለሁ አንድ 10 ነጥቦችን ለማየት ሞክራለሁ ምክንያቱም ጠቅለል ያለ ነገር እነዚህ ነገሮች ካሉ ብዙዎች ደውላችሁም ተጠይቁኝ ነገር አለ ኔም የህግ አማካሪዎችን በተለይ ኢሚግሬሽን ጠበቆችን እንደዚህ በራሴ እየደወልኩኝ ጠይቃለሁ ማላቃቸው ነገሮች ካሉ አነባለሁ የሲአይኤስ ገጽን እመለከታለሁ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከስተም ቦርደር ፕሮቴክሽን እነዚህን ምን እየተደረገ እንደሆነ በየቀኑ ደግሞ የዜና ማሰራጫዎች ግሪን ካርድ ያላቸው ሰዎች ጎጥ የሆኑ ሰዎች ዶክመንት የሌላቸው ሰዎች እንደነዚህ ያሉ ስደተኞች ላይ ያለውን አጠቃላይ ነገር ስለምከታተል እነዚህ 10 ነጥቦችን ለእናንተ በተለይ ግሪን ካርድ ላላችሁ ሰዎች ባቀርብ ጠቀሜታ አለው በሚል ነው ይሄንን መረጃ ማመጣላችሁና ርዕሱም ያው ግሪን ካርድ እና ጉዞ ይሆናል ቋሚ መኖሪያ ፍቃድ ያለው ሰው ሊያደርገው የሚገባ ጥንቃቄ ምንድነው የሚለውን በስፋት እንመለከታለን የመጀመሪያው የ180 ቀን ቆይታ ነው ያው 1 ወር 30 ቀን አለው 6 ወር በ30 ሲባዛ 180 ቀናት ነው ወደዛ ወደ ውጭ የሄዳችሁ ኩባ ሄዱ ባማስ ኢትዮጵያ ሄዱ ኬንያ ሄዳችሁ ስትመለሱ 6 ወር ማለፍ የለበትም አንድ ቀን አለፈች ማለት ለኢሚግሬሽን ኦፊሰርስ በተለይ አሁን ባለፉት 3 ወራት ላሉት እዛ ጋር ለተቀመጡት ሰዎች በር ከፈታችሁ ማለት ነው ስለዚህ በጀርባችሁን አዙሩ ተምላችሁ ልትመለሱ ትችላላችሁ የተለየ ጉዳይ ያለው ሰው የሚያመለክትበት 12 ወር የሚቆይ ሰው የሚያመለክትበት ፎርም አለ እሱ ከዚሁ ተሞልቶ መኬድ ስላለበት ዋናው ምንድነው 180 ቀን አታሳልፉ 6 ወር በላይ አትቆዩ ህጉ ነው ህጉ ነበር የሚያስፈጽመው አካል እንዳሁኑ ግን የለም ነበር ያ ነው ልዩነቱ እነሱ የሚያወጡት እያንዳንዱ ህግ የተጻፈ ነው የተመዘገበ ነው ትክክል ነው ከ6 ወር በላይ አይቆይም በፊት ግን የዚህን ያህል ትኩረት አድርጎ ባስጨናቂ መልኩ ያን ህግ የሚያስፈጽም የለም የላላ ነበር ማለት ነው ብዙ ሀገራት ህግ አላቸው ህገ መንግስት አላቸው ምን አላቸው የሚያስፈጽመው አካል ከሌለ ትርጉም የለውም አሁን ግን እነሱ ለሚፈልጉት አጀንዳ በደንብ ያስፈጸሙ ነው የአሜሪካ ጉዳይ እንደሚታወቀው በስደተኛ ላይ ጠንካራ ያለ እርምጃ መውሰድ ጀምራለች አውሮፓም ጭምር ያለ ነው ስደተኞች እንዳይመጡ እዛው መሻገሪያ ሀገሮች ላይ ገንዘብ እንደሚያፈሱ እናውቃለን የተለያዩ ሀገራት እዛው ስደተኞችን እንዲይዙ አውሮፓ ህብረት ጥረት ሲያደርግ ነበር እነ ጣሊያን ግሪክ በተለይ ከሜዲተራኒያን ዳርቻ ያሉ ሀገራት የስደተኛ ፍሰት ከፍተኛ ያለባቸው ስለሆኑ አጠቃላይ አውሮፓ ህብረት አፍሪካ ላይ እዛው እንዲቀሩ ስደተኞች የሚያደርግ እንቅስቃሴ እንዳደረጉ ይታወሳል ግን አሜሪካ እንደ ጎርፍ ስደተኛ የሚገባባት ሀገር ስለሆነች በተለይ ባለፉት 4 አመታት የባይደን አስተዳደር ጊዜ በሚሊዮኖች የሚቆጠሩ ሰዎች ድንበር አልፈው ገብተዋል ስለዚህ አሜሪካን ደግሞ ያ ለጠላትም ለብሔራዊ ደህንነትም አሳልፎ ስጋት ውስጥ እየከተታት ስለሆነ ይሄንን ነገር መገደብ ማስቆም ይፈልጋሉ ለዛ ነው 180 ቀናት በላይ አትቆዩ ከ6 ወር በላይ ሁለተኛው የምንመለከተው ሂዳችሁ ስትመለሱ የምታሳዩአቸውን ዶክመንቶች በደንብ ማዘጋጀት ያስፈልጋል ማለት ነው ግሪን ካርድ ህይወታችሁ ነው ሄዳችሁ ስትመለሱ የምትኖሩት እዚህ ነው ኑሯችሁ እዚህ ነው ዝግጅታችሁ እዚህ ነው ስለዚህ የከስተም ቦርደር ፕሮቴክሽን አይኖችን መገደብ የነሱን ማስቆም የምትችሉት ከነሱ መትረፍ የምትችሉት እናንተ የተዘጋጃችሁ ስትሆኑ ነው ማለት ነው ምንድነው ማዘጋጀት የሚገባችሁ ምንድነው የነሱን ወጥመድ ለማለፍ ማክሸፍ የምትችሉት በምንድነው የሚለው አንደኛው መንጃ ፍቃዳችሁ ነው መንጃ ፍቃዳችሁን ያዙ መንጃ ፍቃዳችሁ ሁሉ ጊዜ መንጃ ፍቃድ ላይሆን ይችላል መንጃ ፍቃድ የሌለው ሰው ስቴት አይዲ ይኖረዋል ያ መኖሪያ የት እንደሚኖር የሚያሳይ ዋና መረጃ ነው ማለት ነው መታወቂያ
ኤክስፓየርድ ያደረገ ነገር በፍጹም አትያዙ ኤክስፓየር አረገ ማለት ጥቅም የለውም ማለት ነው በቃ አንድ ትራሽ ነው ማለት ነው ስለዚህ ኤክስፓየርድ ያልሆነ ያንን መያዝ አለባችሁ ሰስፔንድ ያልተደረገ ለምሳሌ ተጥታችሁ ነርታችሁ በሆነ መንገድ ሰስፔንድ ይደረጋል አይደል መታወቂያ እዚህ ሀገር ታቃላችሁ በተለይ መንጃ ፍቃድ መኪና የምትነዱ ሰዎች ያልተደረገ መሆን አለበት የምትኖሩበት ስቴት መሆን አለበት አሁን እኔ ዋሽንግተን ዲሲ በመኖርበት ጊዜ ያየኋቸው ነገሮች አሉ ያኔ ኖርማል ነው አሁን በዛ በድሮ ፈረስ አይጋለብም አሁን እንደ ጊዜው እንደ ሁኔታው ራሳችንን በጥንቃቄ ልክ በክር ላይ እንደሚሄድ ሆነናል ማለት ነው አሁን ግሪን ካርድ ያለን ሰዎች ስለዚህ ቨርጂኒያ መታወቂያ ይዘው መኪናቸውን ቨርጂኒያ ሆኖ ሜሪላንድ የሚኖሩ አሉ ወይ ዲሲ የሚኖሩ አሉ ወይ ሜሪላንድ መታወቂያቸው ላይ የሚያሳየው መንጃ ፍቃዳቸው ላይ የሚያሳየው አድራሻቸው እዛው ሆኖ የሚኖሩት ቨርጂኒያ ሊሆን ይችላል አሁን እንደዛ አይደለም እነሱ ጋር ያቺ ፍላግ ካረገች ከታየች ራሳችሁን አደጋ ውስጥ ከተታችሁ ማለት ነው ስለዚህ መታወቂያችሁ ሰስፔንድ ያልተደረገ ኤክስፓየርድ ያላደረገ በትክክል የምትኖሩበት ቦታ መሆን አለበት በፊት ይሄ ነገር ሲሪየስሊ የሚያው ስላልነበረ ህጉ እኮ አለ በተወሰነ ጊዜ አድራሻ ስትቀይር መታወቂያህን ቀይር ሬጂስትሬሽን ካር ሬጂስትሬሽን መኪና ታርጋህን ቀይር የሚል ህግ አለ ግን ሲሪየስሊ ያንን ኢንፎርስ የሚያስፈጽመው የህግ አካል ስላልነበረ ነው አሁን ግን ያንን በደንብ አንደኛ ቴክኖሎጂ ያግዛል እናንተ እንቅስቃሴያችሁ በብዛት ኮምፒውተራይዝድ የሆኑ ነገሮች ላይ ይገኛል ያንን ደግሞ USCIS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስቴት ዲፓርትመንት እንደነዚህ በተለይ የሀገር ደህንነትን የሚከታተሉ አካላት በአሁን ሰዓት ቴክኖሎጂውም እየተራቀቀ ስለመጣ ያንን ሲሪየስሊ ይመለከቱታል ማለት ነው እና እነዚህን ማድረግ አለባቸው ሌላው ምንድነው ባንክ ስቴትመንት ነው ባንክ ስቴትመንታችሁን ማዘጋጀት አለባችሁ ይሄ በጣም በጣም ወሳኝ ነው ባንክ ስቴትመንታችሁ ሁሉ ጊዜ ሬዲ መሆን አለበት ለምን ያ የናንተ እዚህ ሀገር መኖር በደንብ ያሳያል ያረጋግጣል ሁሉ ጊዜ እዚህ ሀገር ናችሁ እዚህ ሀገር ነው የምትኖሩት የሚለውን ያሳያል ኤርፖርት ስትመለሱ ምንም አይነት ችግር አይኖራችሁም ያንን ታሳያላችሁ ታክስ ሪተርን እነዚህ ሁሉ እዚህ መኖራችሁን ከአሜሪካ ጋር ያላችሁን ቁርኝት በደንብ የሚያሳይ ነው ስለዚህ ታክስ ሪተርን ማዘጋጀት አለባችሁ ዱዲም አግኙ ያ የገንዘብ ስታተሳችሁን ማሳያ አይደለም የምታሳዩት እዚህ ሀገር ጋር ቁርኝታችሁ ከአሜሪካ ጋር የምትኖሩባት ሀገር መሆኑን ማሳያ ስለሆነ ያንን በደንብ ማዘጋጀት አለባችሁ ማለት ነው ሌላው ሶስተኛ ላይ የሚገኘው the invisible address rule ነው ይሄ ብዙዎቻችን ማናስተውለው ነው የመኖሪያ አድራሻ ታሪካችሁ አሜሪካ ውስጥ መታየት አለበት የሆነ ፎርም ስትሞሉ ምናልባት ተጠይቃችሁ ካያችሁት አድራሻ ሶስት አድራሻ እንድትሞሉ ትደረጋላችሁ አንደኛው ከረንት ነው አሁን የምትኖሩበት ሁለተኛው ከዚህ በፊት የኖራችሁበት ከአንድ አመት ወይም ከሁለት አመት ወደዛ የኖራችሁበት ከዛ በፊት የኖራችሁበት የመንግስታዊ ተቋማት ምናምን ስትሄዱ እንደዚህ ትሞላላችሁ እነዛን ሁሉ ጊዜ በሆነ ኢሜል ላይ ወይ ስልካችሁ ኮንታክት ውስጥ መዝግባችሁ ያዙት የኖራችሁበት የት እንደኖራችሁ ለመንገር ማለት ነው ግን አሁን በቦርደር ፕሮቴክሽን ከስተሞች እዛ የሚጠይቋችሁ ኢሚግሬሽን ሰዎች መኖሪያችሁ የት ነው የምትኖረው አሁን አድሬስ ሩሉ ይሄ እነሱ በደንብ የሚከታተሉት ጉዳይ ነው እናንተ ወዲያው ያችን መመለስ መቻል አለባችሁ ማለት ነው አራተኛ ላይ የሚገኘው የባንክ አካውንት ነው ባንክ አካውንት በጣም ወሳኝ ነገር ነው ስለናንተ የሚያወራው ብዙ ነገር አለ የባንክ አካውንት የናንተ የገንዘብ እንቅስቃሴ ከሌለ USCIS አፍጥጦ ነው የሚመለከተው ይሄ ሰውዬ እዚህ ነው የሚኖረው ምንም አይነት ገንዘብ አይንቀሳቀስም በተለይ ለምሳሌ ትራንዛክሽን ከሌላችሁ ለ90 ቀናት ያህል ምንም አይነት ትራንዛክሽን ካልታየ
ያንን ያዩታል በተለያየ መንገድ እናንተ የገንዘብ እንቅስቃሴ ምን እንደሆነ በደንብ አጥርተው ነው የሚያዩት ስለዚህ እናንተ ያንን ማሳየት ካልቻላችሁ ምንም ትርጉም የለውም አንደኛ ለምሳሌ የመኖሪያ ፍቃዳችሁ አደጋ ውስጥ የሚወድቀው ግሮሰሪ ምግብ የገዛችሁበት ከሌለ የቤት ኪራይ የተከራያችሁበት ወይም የከፈላችሁበት ከሌለ ወይም ጋስ ቢል የኤሌክትሪክ የውሃ ምናምን ከሌለ በምንድነው እዚህ መኖራችሁ የሚታየው በአስማት አትኖሩም መቼስ ስለዚህ ያ አስፈላጊ ነው ሁሉ ጊዜ በዚህ ሀገር ውስጥ እንደኖራችሁ እንዴት እየኖራችሁ ነው የሚለው ይሄ የሀብት መጠን ማሳያ ሳይሆን እዚህ ሀገር ስለመኖራችሁ ማረጋገጫ ነው ማለት ነው ስለዚህ ባንክ ስቴትመንታችሁ በጣም ወሳኝ ነው የባንክ አካውንቱ መታየት አለበት በደንብ መረጋገጥ አለበት እነዚህ ያስፈልጋሉ $30,000 አካውንታችሁ ውስጥ መኖሩ ሳይሆን ለቡና ወይም ስታርባክስ ወጣችሁ $3 ወጪ ማድረጋችሁ ያ ነው አየር ማረፊያ ካሉት ኢሚግሬሽን ኦፊሰሮች ጥያቄ የሚያድናችሁ ማለት ነው ያ ስፔንድ የምታረጉት ስለዚህ ባንክ ስቴትመንት በጣም ያስፈልጋል ማለት ነው ገንዘባችሁ ካልተንቀሳቀሰ ለኢኮኖሚው ለአሜሪካ ማስተዋጽኦ ማታደርጉ ከሆነ ግሪን ካርዱ በአሜሪካ ቋሚ ነዋሪ መሆናችሁ ሊያሳይ መቻል አለበት ነገር ግን ህይወት አልባ የሆነ የባንክ ታሪካችሁ የተለየ እንቅስቃሴ ምንም አይነት ማያሳይ ከሆነ እዚህ ሀገር እንደሌላችሁ ነው ማለት ነው የሚቆጥረው ድጋሚ የማያገኙት እድል የ40% ታላቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ ባለ አንድ መኝታ ከ4.8 ሚሊዮን ብር ጀምሮ ባለ ሁለት መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉልን ወደ አምስተኛው እናልፋለን ኖ ታክስ ግብር አልከፈላችሁ ማለት እዚህ ሀገር አልኖራችሁ ማለት ነው ስለዚህ እዚህ መኖራችሁን ማረጋገጫ ነው ግብር መክፈል ዜሮ ኢንካም ሆነ ምንም አይነት ገቢ ባይኖር እንኳን ፋይል ማድረግ አለባችሁ ይሄንን ከታክስ ከሚሰሩ ሰዎች ጋር ማየት ያስፈልጋል የ1040 የሚባለው እዚህ ነው የምኖረው ታክስ መክፈል ማለት ያቺ 1040 ወይ 1040 የምትባለው እዚህ ሀገር ነው ምኖረው ብሎ እንደመናገር ነው በቃ ጮክ ብሎ ለኢሚግሬሽን ኦፊሰሮች እንደመናገር ነው ያን ስታሳዩ እዚህ ነው የሚኖረው ይሄው ታክስ ይከፍላል የሚሉን ያሳያል ታክስ ከሌላችሁ ቀደም ሲል የተከስኳቸው ነጥቦች አሉ እነዛ ከሌላችሁ ለነዚህ ሰዎች ራሳችሁን አጋልጣችሁ ሰጣችሁ ማለት ነውና ስለዚህ ፋይል ማድረጋችሁ የገንዘብ መጠናችሁን ማሳያ ሳይሆን ታክስ ላይ ታሪካችሁን ማሳያ ነው በቃ ሲምፕል ነው ማለት ነው W2 1099 እነዚህን ማታሳዩ ከሆነ ሪፖርት ካልተደረገ ያ ማለት እንደ መንታ ሆኖ የሚንቀሳቀሱት IRS እና ሆምላንድ ሴኩሪቲ የአንድ ሳንቲም ገጽታ ሆነዋል ምክንያቱም IRS አክሰስ ሁሉንም ስደተኛ የግብር ታሪክ የታክስ ታሪክ ለማግኘት ተስማምተዋል ፈቃደኛ ሆኗል ሁለቱም የታክስ ሁኔታችሁን በደንብ ያዩታል የመንግስት መስሪያ ቤቶች ናቸው በጋራ ነው የሚሰሩት ስለዚህ እነዚህ ወሳኝ ናቸው ማለት ነው ፓርኪንግም ሰራችሁ ሆስፒታልም ሰራችሁ የትም ሰራችሁ የናንተ ታሪክ ማሳያ ስለሆነ ታክስ መክፈላችሁ በጣም አስፈላጊ ነው አለበለዚያ ያው በሳት እንደምጫወት ማለት ነው እነዚህ ነገሮች አለማሳየት ግሪን ካርዳችሁ እንኳን ደህና መጣችሁ ነው የሚለው ግሪን ካርድ ስታገኙ አይደል ዌልካም ቱ አሜሪካ ይላል እና ያን ሚል ቢሆንም የታክስ ታሪክ ከሌላችሁ እዚህ የኖራችሁ መሆኑን ማረጋገጫ እስከሆነ ድረስ የግብር ታሪካችሁ ኖት ዌልካም ይሆናል ማለት ነው ያንን ተቃራኒ ይሆናል ማለት ነው ዌልካም የሚለው ለኢሚግሬሽን ሰዎች በር ከፈታችሁ ማለት ነው ስለዚህ ታክስ ፋይል አድርጉ ስድስተኛው
ኤክስፓየርድ ግሪን ካርድ በዚህ ጉዳይ ላይ ደውሎ ያነጋገሩኝ ሰዎች ራሱ አሉ። ግሪን ካርድ ኤክስፓየርድ ሳያደርግ እኮ 12 ወራት አሉ ማመልከት የሚገባችሁ። ለምሳሌ ኤክስፓየርድ 10 ዓመት ተሰጥቷችሁ 9 ዓመት ከ7 ወር እንደሆናችሁ ለ6 ወር ወጣችሁ ልበል ወደ ኢትዮጵያ ሄዳችሁ እናንተ ኢትዮጵያ ያላችሁ ኤክስፓየር አደረገ ተመልሳችሁ መጣችሁ ያቺን ግሪን ካርድ አላስተዋላችሁም። ግሪን ካርዱን ይዛችሁ ስትመለሱ የሚጠብቃችሁ እዛው የመጣው አውሮፕላን ካልሞላ በሱ ተመልሳችሁ እንድትሄዱ ነው የሚያደርጓችሁ። ምንም ጥርጥር የለውም። በፊት ያለውና አሁን ያለው ነገር የተለያየ ነው። ሁሉ ነገር በህግ ነው የሚመራው። አመልክታችሁ ያን ሁሉ ጥረት አድርጋችሁ አሜሪካ 10 ዓመት የሚቆይ ግሪን ካርድ ሰጣችሁ ካላሳደሳችሁት ፍላጎት የላችሁም ማለት ነው እዚህ ሀገር ለመኖር። ያ ነው በቃ አሁን ትርጉሙ ያ ነው አሁን ባለው አሰራር። ስለዚህ የኢሚግሬሽን ሰዎች አይኑ ውስጥ በግድ ራስን እንደመክተት ይሆናል። መኖሪያ ፈቃዳችሁ ህጋዊነታችሁን ማሳያ እስከሆነ ድረስ ጊዜው ተቃጠለ ማለት ያንን ያሳጣል ማለት ነው። ያ ማለት መኖሪያ ፈቃድነቱን አጣ ማለት ነው። ሉዝ አደረጋችሁት ማለት ነው። አባንደን አደረጋችሁት። የእናንተ ዝግጅት ሁሉን ነገር ተዘጋጅቶ መቅረብ ስትመለሱ ከጭቅጭቅም ያድናችኋል። በቃ ስትጠይቁ ጣል ይሄው ባንክ ስቴትመንት ይሄው መንጃ ፈቃዴ ይሄው ታክስ የከፈልኩበት ወዲያው ስትሰጡ ኢሚግሬሽን ኦፊሰሩ አፉ ነው የሚዘጋው ይለጎማል። በቃ አለቀ። ህጋዊነታችሁን አሳይታችኋል። ስለዚህ ሰባተኛው ኒዳል ግሪን ካርዱ ተቃጠለ ማለት ከማልባ ነው። በዚህ በኤክስፓየር ግሪን ካርድ በተመለከተ ከመቃጠሉ በፊት ያሉት 12 ወራት የማሳደስ በቂ ሆኖ ጊዜው ያለፈበት ካርድ ይዞ ኢሚግሬሽን ሰዎች ፊት መቅረብ ምንም ጥያቄ ሳያበዙ ከሀገር እንዲያስወጣችሁ መገፋፋት ማለት ነው። ስለዚህ ይሄንን በደንብ መመልከት ይገባችኋል። እንደገና ማስታወቂያ ተመልክተን እንመለሳለን። ማስተናገዳችሁ ካሳሁን ይልማ ነኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ግሪን ካርድ ያላችሁ ሰዎች ጉዟችሁን በተመለከተ ቋሚ መኖሪያ ፈቃድ ያለው ማንኛውም ሰው ሊያደርገው የሚገባ ዝግጅት እና ትኩረት ማስተዋል እዚህ ጋር የራስን ህይወት በትክክለኛው መንገድ መምራት እንደ ጊዜው ያመጣውን ጊዜው ነው። ህግን የተከተለ ነገር ነው የሚያደርጉት። ሁሉ ነገር ህጉን እያስፈጸሙ ነው። ባለው ህግ ደግሞ የሰው ልጅ ይተዳደር ዘንድ ግዴታው ነው ማለት ነው። ስለዚህ የተቀሩትን 4 ዋና ነጥቦች እንመለከታለን። አብራችሁን ቆዩ። ድጋሚ የማያገኙት እድል የ40% ታላቅ ቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ። አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦትም። ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ። ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉልን። ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። እስካሁን 6 ነጥቦችን ተመልክተናል። ፋሚሊ ኢመርጀንሲ የሚባለው ነው ደግሞ አሁን ይሄ ፋሚሊ ኢመርጀንሲ በጣም ወሳኝ ነው። ምክንያቱም አንድ ሰው ሊሞትበት ይችላል፣ ሊታመምበት ይችላል፣ በፍጥነት ወደዛ ሀገር ሊሄድ ይችላል። ሄዶ ደግሞ የሚያቆየው ጉዳይ ሊሆን ይችላል። ከ6 ወር በላይ ሊያቆይ ይችላል። የእናት የአባት የልጅ ብዙ ግን የእናንተ ሰው ታመመብኝ ማለት ከፍተኛ አደጋ ላይ ሆነ ሰው አለኝ ማለት ለሌሎች ሰዎች ሰራተኞች ለኢሚግሬሽን ሰዎች ምንም ትርጉም የለው። ሁሉ ነገር በወረቀት ላይ የሰፈረ በማስረጃ የተደገፈ ነገር ነው። በቃ ወሳኙ እናንተን የሚያድናችሁ ያ ነው። ይሄ ሂዩማን ሰባዊ ርህራሄ ምናምን የሚባለው እዛ ጋር አይሰራም። የተቀመጡት አሁን ያለው አስተዳደር የሰጠውን መመሪያ ለመፈጸምና ለማስፈጸም እስከሆነ ድረስ የእናንተ
ሐዘን የናንተ መከራ ለነሱ ምንም ማለት አይደለም ሰው ታሞባችሁ የሞት ለምሳሌ ሰርቲፊኬት እሱን አስተርጉማችሁ በትክክለኛው ባለስልጣን አረጋግጣችሁ እሱን ዶክመንት መያዝ ነው ሰው ሞቶባችሁ ከሆነ ይሄም ምክንያት ከሆነም እንደዚሁ እናንተ ራሳችሁ ታማችሁ ሊሆን ይችላል የቆያችሁት እሱን መያዝ ያስፈልጋል ቀለል ያሉ የሚመስሉ ጥያቄዎች ወዲያው መመለስ ማትችሉ ከሆነ ወደ ጎን ያረጋችኋል ሌላ ቢሮ ውስጥ ሄዳችሁ ጠንከር ያሉ ጥያቄዎች ትጠይቃላችሁ ስንጠይቅ ደግሞ ብዙ ጊዜ እንደዚህ ሲሆን እርጋታ ይሄ ደነግጥ ማለት ከባድ ነው ሰው ይርበተበታል ትክክለኛ እውነተኛ ነገር ይዞ ምክንያቱም ከጉዞ ነው የመጣው ድካሙ አለ ያልጠበቀው ነገር ይኖራል ወይ ሰው አንዳንድ ሰው እንደዚህ ሲጠይቅ የሚፈራ ሰው ይኖራል ፍርሃት ደግሞ ብዙ ነገር ያጠፋል ስም ራሱ ይጠፋል እኮ አንዳንዴ የደነገጠ ሰውና ያ እንዳይኖር ነው እነዚህ ዝግጅቶች የሚያስፈልጉት የቤተሰባችሁ ሞት የካንሰር ታማሚነት የልጃችሁ የመጨረሻ አስተንፋስ ላይ መሆን ለኢሚግሬሽን ሰዎች ያችን 180 ቀናት ገደብ አልፋችሁ መምጣትን በአዘኔታ እንዲመለከቱ አያደርጋችሁ ዶክመንትድ መሆን አለበት እንደው ካለፋችሁ ኤክስፓየርድ አድርጎ ካለፋችሁ እንደው ካቅም በላይ ከሆነ መረጃችሁን ይዛችሁ መምጣት አለባችሁ ሌላው አባንደንመንት ፕሮፋይል የሚባለው ነው 8ኛ ላይ የምንመለከተው ይሄ ዲጂታል ክትትል ነው አሁን አዲስ በአልጎሪዝም USCIS DHS የሚከታተሉበት መንገድ ነው ይሄ ዲጂታል ክትትል እንቅስቃሴያችሁን ይመለከታል ለምሳሌ የቤት ኪራይ ታሪካችሁ ከጠፋ እያንዳንዱ ነገራችሁን ብቻ አሁን ኢሚግሬሽን ግሪን ካርድ የሚሰጠውን ሰው ሁሉ በደንብ መከታተል ጀምረዋል ዳታ ከአንዱ ቦታ ወደ ሌላ ቦታ የሚገባበትን ሲስተም እያንዳንዱን ስደተኛ እንቅስቃሴ መኖሪያ ፍቃድ ነው ጄዲ ቫንስ ወይ ማርክ ሩቢዮ በግልጽ ተናግረዋል ይሄ እዚህ ሀገር በቃ የምትኖሩት ተፈቅዶላችሁ ነው እንጂ መብታችሁ አይደለም it's not a right it's a privilege ተብሏል ያ ሁሉ ስደተኛ በግሪን ካርድ የሚኖረውን እንቅስቃሴው ጤናማ መሆኑን መከታተል ይፈልጋሉ አሜሪካ ላይ መጥቶ አሜሪካንን የሚጎዳ ታክስ የማይከፍል ምን እንደሰራ ምን እንዳደረገ የማይታወቅ ካሹ ትራንዛክሽኑ ወዴት እንደሆነ የማይታወቅ ሰው አሜሪካ ላይ እንዲኖር አይፈልግም በገዛ እጃቸው ለምን የሌላ ሀገር ዜጋ ሀገራቸውን አደጋ ውስጥ ይጥለዋል ይሄ ነው የነሱ ንግግር ነው ምነግራችሁ ስለዚህ የመኪና ሬጂስትሬሽናችሁን ያያሉ የቤት ኪራያችሁን ያያሉ የመንጃ ፈቃዳችሁ ያልታደሰ ከሆነ ያያሉ እነዚህን ሁሉ ቼክ ሲያደርጉ የሌላችሁ ከሆነ እዚህ ሀገር አትኖሩ ማለት ነው እነዚህ ነገሮች ሊኖራችሁ ይገባል የትም ኑሩ ወረቀት ሊኖራችሁ ይገባል እነዚህ ሬጂስትሬሽን መንጃ ፈቃድ የለም ምንም ታሪክ ከሌለው እንዴ የት ነው ይሄ ሰውዬ ገብቷል የ10 አመት መኖሪያ ፈቃድ ሰጥተነዋል ግን አናየው ስለዚህ ያ አባንደንመንት ፕሮፋይል ነው የማይታይ ስለሆነ ያችን ግሪን ካርድ የሚያሳጣ ፕሮፋይል ይሆናል ማለት ነው ለነሱ በእነሱ አድቫንስድ በሆነ አልጎሪዝም ይሄንን ይከታተሏቸዋል once you are flagged it's too late to act በቃ ፍላግድ ሳትደረጉ እዚህ እይታ ውስጥ ሳትገቡ እነሱ ክትትሉ ሳትወድቁ ሁሉ ነገር በተስተካከለ መንገድ ህይወትን መምራት ያስፈልጋል ማለት ነው ይሄን ሳታረጉ አሜሪካን መንግስት ወይም ትራምፕን መርገም ምንም ትርጉም የለውም 9ኛው ሪኢንትሪ ነው ወጣችሁ መግባት ሄዳችሁ መመለስ ከጉዞ ስትመለሱ ጠንከር ያሉ ጥያቄዎች ይጠብቋቸዋል ኖርማል ነው መዘጋጀት ነው ቀደም ብዬ ተከስኳቸው ነገሮች ሁሉ ዝግጅት ካላችሁ ይሄ ሪኢንትሪ ስትመለሱ ብዙ የሚያሰጋችሁ አይሁን ይሄም ዝግጅት ዋና አላማው ግሪን ካርድና ጉዞ ቋሚ መኖሪያ ፈቃድ ብሎ ለእናንተ የሚያሳየው ዋናው ዝግጅት እንድታደርጉ ነው ለሚቀርቡላችሁ ጥያቄ ወዲያው ፈጣን መልስ የት ነው የምትኖረው ሲባል ካለ ነው መኖሪያውን ሙሉ ያቀም ስለዚህ ያ ራሳችሁ ላይ ጥያቄ መጨመር ማለት ነው ግሪን ካርድ ያለው ሰው እንደ በፊቱ ፈታ ብሎ ወጥቶ መግባት ወጥቶ መመለስ እንደሱ ቀርቷል እንደው የደከመው ኢሚግሬሽን ሰው መንገድ ላይ ካላገኛችሁ በስተቀር የሚጠይቁት ጥያቄ ጠንካራ ጥያቄ ነው ስትገቡ እነዛ ጥያቄዎችን ወዲያው መመለስ አለባችሁ ብዙ ሰው ምንም ችግር ሳይኖርበት ሁላ
ከአሜሪካ መውጣት የተሳቀቀው አሁን ያለው አሰራር ጠንካራ ስለሆነ ነው። ግሪን ካርድ ኖሯቸው ኢትዮጵያ መሄድ ሰርግ ምናምን የቀሩ ሰዎች አሉ። ስትጠየቅ ከተርበተበት የሆነ ነገር ከሆነስ ብለው ስለፈሩ ሲቲዝንሺፓቸውን አመልክተው የሚጠብቁ ሰዎች እንዳሉ አውቃለሁ እኔ ፐርሰናሊ ራሱ። ምክንያቱም ያሳቀቀው ሰውን ያለው ጠንካራ አሰራር ነው ማለት ነው። ከአውሮፕላን እንደወረዳችሁ ኢሚግሬሽን ሰዎች አለ እዛ ከስተምስ ተሰልፋችሁ የምትገቡበት እዛ ግሪን ካርዳቸውን እንደ ድሮ የሆነ አየት አድርገው አያልፏችሁም። አሁን ክትትል አለው እንደ ድሮ አየት ተደርጎ አይታለፍም። በአሜሪካ ስለመኖራችሁ ማረጋገጥ ይፈልጋሉ። የቤት ኪራይ ስምምነት፣ ሞርጌጅ፣ ፔይ ስታብ፣ ታክስ ሪፖርት፣ የመብራት የውሃ ክፍያ፣ ባንክ ስቴትመንት፣ ልጅ ካላችሁ የትምህርት ቤት የልጆች ሬከርድ ራሱ የስቱደንት ሬከርድ እነዚህን ማዘጋጀት አለባችሁ። የሕክምና አገልግሎት ካላችሁም ማስረጃ እጃችሁ ላይ ሄልዝ ኬር የምትጠቀሙ ከሆነ ኢንሹራንስ ምናምን እሱን እጃችሁ ላይ ሊኖር ይገባል ማለት ነው። የት ነው የምትኖረው? በአሜሪካ ትሰራለህ ወይ? ትክክለኛ መልስ ይጠብቃሉ። ለነዚህ ለምትጠየቁት ሁሉ ማስረጃ ይፈልጋሉ። ስለዚህ ማስረጃ መያዝ ነው። የት ሄድክ? ለምን ሄድክ ሲባል ሰው ወዲያው መመለስ አለበት። የት ነው የምትኖረው ሲባል መመለስ አለበት። አሜሪካ የምትኖሩ ለመሆኑ ማረጋገጥ ካልቻላችሁ የያዛችሁት ግሪን ካርድ የሆነ አንድ ፕላስቲክ ካርድ እንደማለት ነው። እነዚህን ሁሉ ማረጋገጥ ካልቻላችሁ ምንም ትርጉም የለውም። ለከስተም ቦርደር ፕሮቴክሽን እዛ ጋር ላለው ኢሚግሬሽን ኦፊሰር ስትጠየቁ እነዚህን ካልመለሳችሁ ያ ግሪን ካርዱን ይዛችሁታል፣ ተሰጥቷችኋል። ግን ከግሪን ካርዱ ሲሰጣችሁ የሚኖር ግዴታ አለ። የግሪን ካርድ ግዴታ እሱን በሌላ ዝግጅት አየዋለሁ። ሪስፖንሲቢሊቲ ኃላፊነት እና ግዴታ አለ። ሁለት ነገሮች አሉ። ግሪን ካርድ የሚሰጣችሁ ፕሪቪሌጅ አለ። ለእናንተ የሚሰጣችሁ እንድትሰሩ፣ እንድትንቀሳቀሱ፣ ቤት እንድትገዙ ብዙ ነገር ይሰጣችኋል። እሱን ስትይዙ ደግሞ የሚኖራችሁ ግዴታ አለ። እነዛን ካልያዛችሁ ካላከበራችሁ የሆነ አንድ ቆሻሻ ካርድ በቃ የሚጣል ነገር ፕላስቲክ ካርድ ያዛችሁ ማለት ነው። ግሪን ካርዱ ትርጉም የለው። ለከስተም ቦርደር ፕሮቴክሽን ያ ወሳኝ ነው። 10ኛው የመጨረሻው ወጥመዷ ጥያቄ ናት። የት ነው የምትኖረው የምትለው ጥያቄ አድራሻችሁን ማወቅ ወዲያው ማስታወስ ግድ ነው። እኔ አይደለም ያልኩት፣ USCIS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከስተም ቦርደር ፕሮቴክሽን የት ነው የምትኖረው ወዲያው የለም፣ እንደሱ የለም። የምትኖሩበትን ወዲያው መናገር ግዴታ አለባችሁ። ሲቲ ወይም ስትሪት ነምበር ይኖራል፣ የመንገዱ ቁጥር፣ ከዛ በኋላ ከተማው፣ ከዛ ስቴቱ፣ ከዛ ዚፕ ኮዱ። ሲምፕል ነው፣ ቀላል ነው። አንድ ዋሽንግተን ስትሪት፣ ዋሽንግተን ዲሲ ከተማ፣ ዚፕ ኮድ 10 ምናምን እነዚህን በደንብ አድርጎ ማስቀመጥ አለበት ያ ሰው። ከዚህ በፊት የት ኖርክ ያንንም ማስታወስ ይኖርበታል። የከተማ ኖርክ፣ የቦታ ኖርክ፣ የነበራችሁበትን አድራሻዎች ጽፋችሁ ያዟቸው። ቀላል ነው፣ የሚያሰጋ የለም። ይሄ ሁሉ ምንድነው ዝግጅት እንዲኖራችሁ ነው። አሁን ብዙ ሰው በዚህ ጉዳይ ላይ ጥያቄ ሲጠይቅ ስለነበር ነው ይሄንን ዝግጅት ወደ እናንተ ያቀረብኩት። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ካሳሁን ይልማ ነኝ። 10ን ዋና ነጥቦች እንዳትረሱ። አብዛኛው አንዱ ላይ የተመሳሰለ ነገር አለው። ዋናው ስትሄዱ ስትወጡ ማስረጃ ይኖራችሁ፣ ኤክስፓየርድ ያላደረገ ነገር ይኖራችሁ፣ ቅድመ ዝግጅት ይኖራችሁ። በተረፈ የምትጓዙ ሰዎች መልካም መንገድ በሰላም ይመልሳችሁ። እነዚህ ነገር ካላችሁ ምንም የሚያሰጋ አንዳችም ነገር አይኖርም። ካሳሁን ይልማ ነበርኩ ዝግጅቱን ያቀረብኩላችሁ። ዲያስፖራ ሚዲያ ኔትወርክን ሰብስክራይብ አድርጉ። ይሄ ሁሉ ማቀርብላችሁ ነገር የእናንተ እገዛ ይፈልገዋል። ካሽ አፕ እና ዜል አለ ፊት ለፊት ስክሪኑ ላይ የሚሄድ አለ። ፕሊዝ ሰፖርት፣ ባኮን ሚዲያውን ይርዱ የሚለው ጥያቄ እናንተን እንደ ቤተሰብ ስለሚመለከተው 50 ሎሚ ለአንድ ሰው ሸክሙ ነው ይባላልና ሸክሜን እስቲ ተጋሩኝ፣ ሰፖርት አድርጉ። ሰፖርት ስታደርጉ ሰፖርት የሚያደርገኝ ኮሚኒቲ አለ፣ የበለጠ መስራት አለብኝ የሚል አንድ ደግሞ ኃይል ይሰጠኛል። አላችሁ የምትረዱ። ትናንትና ገንዘቡን መጠን ባልናገርም
አነሰም በዛም ሁላችሁም ኤፈርት ነው ዋናው። ባንክ ኦፍ አሜሪካ ላይ የተለያዩ ሰዎች ይረዱን አለ። አሁን ትናንትና በእምነት ይመር ከዛ በፊት ሳምሶን ወርቁ በጣም አመሰግናለሁ ሳምሶንና በእምነት እንዲሁም ጌታቸው ለገሰ እነዚህ ሰዎች ዲያስፖራ ሚዲያ ኔትወርክ ይጠቅመናል ብለው ኪሩቤል ንጉሴ ሄለን ይስሐቅ ታመነ ደግሰው እነዚህ የረዱን ሰዎች ናቸው። አሁን የትናንቱ በእምነት ይመር ነው ሰሞኑን ሳምሶን ወርቁ ከዛ በፊት ግን እንደው የረዱ ሰዎች እነዚህ ናቸው። ልባይ ምስጋና ለማቅረብ ሞክራለሁ። ግን ዲያስፖራ ሚዲያ ኔትወርክን ስንት ሰው ነው የሚከታተለው? በጣም ሰብስክሪፕሽኑ ራሱ በጣም እየጨመረ ነው። ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። አሁንም ሰብስክራይብ አድርጉ። ግን እጃችሁን ብትዘረጉ በብዙን መልኩ የተሻሉ ዝግጅቶች መቅረብ ይችላሉ። ከስቱዲዮ ውጪ የተለያዩ ቦታዎች ቀረጻ አድርጎ ዝግጅቶችን ለማቅረብ ማቴሪያል ያስፈልጋል። ኢንተርቪው እንኳን አድርጎ ለማቅረብ ምናልባት መጀመሪያ ኢንተርቪው ያደረኳቸውን ሄዳችሁ ብትመለከቱ ፌስ ቱ ፌስ ያደረኳቸውን ብዙ ጊዜ ምንድነው ማደርገው ካሜራው ጀርባ ቁጭ ብዬ ነው ሰውን ቀርጸው። ለምን ያለኝ ካሜራ ለዛ የሚያበቃ ስላልሆነ ስቱዲዮ ውስጥ ሊያሰራኝ ይችላል። ለዛ ነው አግዙ ምላችሁ። ብዙ ነገር እየተሟላ ሲሆን ስለ ስራው ብቻ ማሰብ ይቻላል ማለት ነውና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ደህና ሁኑልኝ። ካሳሁን ይልማ ነኝ። መልካም ቀን።